ይሄ ቪዲዮ ላላገባችሁ ሴቶች ነው። ምናልባት ይሄ ቪዲዮ የነገ 10፣ 20 እና 30 ቀሪ ዘመናችሁን የምታደግበት ቪዲዮ ሊሆን ስለሚችል እስከ መጨረሻው አዳምጡ። ዛሬ የምንነጋገረው የፍቅር ግንኙነት ላይ ያልገባችሁ ሴቶች እንዲሁም ደግሞ የፍቅር ግንኙነት ላይ ያላችሁም ሴቶች ልትሆኑ ይችላላችሁ። ነገር ግን ምን ያላገባችሁ እናንተ ሴቶች ወደ ትዳር ዓለም ከመግባታችሁ በፊት አብሯችሁ ያለ የኔ የምትሉትን የእናንተን ፍቅረኛችሁ ወይ ደግሞ እጮኛችሁን ወይ ደግሞ ገና ዴት ለማድረግ እያሰባችሁት ያለውን ወንድ ልትጠይቁት የሚገባችሁ ወሳኝ 10 ጥያቄዎች አሉ። እነዚህን ጥያቄዎች ጠይቃችሁ መልስ ሲመለስላችሁ ብቻ ነው ትዳር ውስጥ መግባት ያለባችሁ። ለምን መሰላችሁ? አንዳንዶች ይሄ ያሉበት የትዳር ህይወት እኔ ሳታገቢ የነገርኩሽ ማስቀድም በኋላ ይሄ ምንድነው ምን የሚባል ተረት አለ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ተረት በዙሪያሽ ያሉ ወዳጆችሽን ጠላቶችሽን እንዳይተርቱብሽ አሁን እኔ የምልሽን ብቻ አዳምጪ። ብዙዎች ትዳር ውስጥ ከገቡ በኋላ ሲያማርሩ ሰምታችሁ አታውቁም? ትዳሬ እንደዚህ ሆነ፣ ትዳሬ እንደዚህ ያደረገኝ፣ ትዳር ከያዝኩ በኋላ እንደዚህ ሆንኩት። ወንዶችም ሴቶችም ነው የምነግራችሁ፣ ሁለቱም አካል ሲያማርሩ ሰምታችኋል። ለምን? ምናልባት በትዳር ውስጥ መዘጋጀት በነበረባቸው ልክ ሳይዘጋጁ ገብተው፣ ምናልባት በሁለቱ መካከል ያለ አለመግባባት፣ ምናልባት በሁለቱ መካከል ያለ ያለመተዋወቅ ችግር፣ ምናልባት ባክግራውንድ ሂስትሪ ፓስት ያለፈ ላይፎች፣ ምናልባት የአንድ ሰው የግል ባህሪ አናቅም። ብቻ እዚህ ትዳር ዓለም ውስጥ ገብታችሁ ዋጋ በነገራችን ላይ በትዳር ህይወት ውስጥ ብዙ ጊዜ በትዳር ህይወት ውስጥ በሚፈጠሩ ነገሮች ተጎጂ የምትሆኑ ሴቶች ናቸው በብዛት። ወንዶች አይጎዱም እያልኩ አይደለም፣ ወንዶችም በጣም ይጎዳሉ። ነገር ግን ቢያንስ ወንዶች ብዙ ኦፖርቹኒቲ ይኖራቸዋል ነገሮችን ቀያይሰው ብዙ ነገሮች ውስጥ የሚገቡበት። ሴቶች ግን እኛ ያለንበት የኢትዮጵያዊነት ካልቸራችን በራሱ ትንሽ ጠበቅም ያለ ስለሆነ ብዙ ጊዜ ተጎጂ የምትሆኑት እናንተ ናችሁ። ስለዚህ ተረጋግታችሁ እንድታደምጡኝ የወንድምነት ምክሬ ነው እየሰጠኋችሁ ያለው። ስለዚህ አዳምጡኝ ማለት ነው። ኦኬ፣ ቀጥታ ወደ ቪዲዮአችን እናልፋለን። የመጀመሪያው ወደ ትዳር ከመግባታችሁ በፊት መጠየቅ ያለባችሁ የመጀመሪያው ጥያቄ ፍቅር ማለት ለአንተ ምን ማለት ነው ብላችሁ ጠይቁ። የሆነ ወንድ ስለተመቸሽ ወይ ደግሞ ቴክስት ስላደረጋችሁ ዴት ስላደረጋችሁ ብቻ አይደለም ከሆነ ወንድ ጋር መግባባት ያለባችሁ። ይህን ሰሞን የሆነች ልጅ ደውላልኝ ነበርና ልጁን በጣም ወደዋለሁ ግን ባለጌ ነው አለች። ባለጌ ነው ስላችሁ በቃ ፍለርት አይነት ወሬዎች ብቻ ነው የሚያወራኝ፣ ስሜት ቀስቃሽ ነገሮች ብቻ ነው የሚያወራኝ እና እንዴት ላድርግ ልሂድ ወይስ አልሂድ ምናምን ብላ ጠየቀች። ማለት እኔ በዛ ሰዓት አጠገቤ ብትሆን እንደ ታላቅ ወንድም መቆጣት ብቻ አይደለም በገርፋት ሁሉ ደስ ይለኝ ነበር። አንቺ ያምሻል እንዴ ያልኩት፣ ማለት ያምሻል ጤነኛ አይምሮሽ አይሰራም ያልኩት፣ ፊውቸር ነገ የሌለው ንግግሩ ወሲብ ቀስቃሽ ብቻ የሆነ ገና ለገና ስለወደድሽው ልሂድ ወይ ብለሽ ትጠይቀኛለሽ አልኳት። ከዛ ከሄድሽ በኋላ ምን የሚፈልገውን ነገር አገኘሽ? ከዛስ በኋላ ምን? እና እባካችሁ ሴቶች አንዳንድ ጉዳዮችን ከማድረጋችሁ በፊት ተረጋጉሽ፣ አትቸኩሉ። ብዙ ነገሮች ነው። ትላንትና ተይ 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 ስትባል ያልሰማች ሴት ዛሬ ካልረዳችሁኝ ካላገዛችሁኝ ምን ላድርግ እያሉ እየጠየቁ እየለመኑ ያሉበት ሁኔታ ውስጥ ነው ያሉት። ስለዚህ እየነገርኳችሁ ያለሁት መጀመሪያ አስቀድመሽ አብሮሽ ያለ የኔ የምትዩ ልትይዙ ያሰብሽውም ወንድ ሊሆን ይችላል፣ የያሹም ወንድ ሊሆን ይችላል። ምንድነው ሐሳቡ? እወቂ። ለፍቅር ያለው አመለካከት ምንድነው? አንዳንዶች ፍቅርን ለስሜት ብቻ ነው የሚጠቀሙት። ፍቅር ስሜት ብቻ አድርገው የሚስሉ ሰዎች አሉ። አንዳንዶች ደግሞ ፍቅር ነገ ያለበት በፍቅር ውስጥ ትዳር፣ ቤተሰብ ምናምን የሚባል ነገር የሚታያቸው ሰዎች አሉ። ስለዚህ በመሰረቱ እድሜያችሁ ያልደረሰ ሴቶች እዚህ መንደር ምንም አትሰሩ። ያልተዘጋጃችሁ ለማግባት ሬዲ ያልሆናችሁ አንዳንዶች በጣም ልጆች ይደውሉልኛል ገና 15 ዓመት 14 ዓመት 16 ዓመት ያሉ። የመጀመሪያ የምጠይቃቸው ጥያቄ ለማግባት ዝግጁ ናችሁ? አሁን ሬዲ ናችሁ? ምክንያቱም እኔ እጮኝነትን ረጅም ጊዜ እንዲወስድ አልፈልግም። አንዳንዶች 4 ዓመት 5 ዓመት 10 ዓመት ሁሉም ይቆያሉ በእጮኝነት ሳይጋቡ ሃይ ስኩል ድረስ ጀምረው ከዛ ዩኒቨርሲቲም ጨርሶ የተጋቡ አሉ። እንኳን ፈጣሪ ረዳቸው፣ እኔ ደስ ይለኛል። ግን
እጮኝነት መቆየት የለበትም። ስለዚህ በ2 ዓመት ጊዜ ውስጥ የማግባት እቅድ አለሽ ወይ ወይስ እቅድ የለኝም። ታዲያ ምን ትሰሪያለሽ? የማግባት እቅድ ከሌለሽ የፍቅር ፋይናል ዴስቲኒ ምንድነው? መጨረሻው ከአንድ ሰው ጋር የምትተዋወቁት ወይ ደግሞ የምትግባቡት ከዛ ሰው ጋር እኮ ወደ ፍቅር ግንኙነቱ ገብታችሁ ከዛ እጮኝነት ይላል፣ ከዛ ደግሞ ወይ ትዳር ህይወት ይላል። ከዛ በኋላ የተሰመረላችሁ ህይወት መስመር ቀጥላችሁ እንግዲህ ያው ፈጣሪ ያለላችሁ ጊዜ ሲደርስ ትሞታላችሁ፣ እንሞታለን፣ ሁላችንም ያልቃል። ግን ለዚች አንዴ ለምንኖራት ህይወት እንደገና ዋጋ የሚያስከፍልም ህይወት ኖረን ይሆናል። ተቸግረንም አልቀሰንም እየየም ብለን ይሆናል። አይሆን። ስለዚህ ነገ ትዳር ውስጥ ገብተሽ እየየ ከምትይ ትዳርሽን ከምትበትኝ እንደገና ደግሞ በአንቺ ትዳር መበተን ውስጥ ብዙ በዙሪያሽ የሚጎዱ ሰዎች ሊኖሩ ይችላሉ። ኢቭን ልጆች ካሉሽ ልጆችሽ ሊኖሩ ይችላሉ። ዋጋ ከሚከፍሉ እነዚህ ምንም የማያውቁ ብላቴናዎች አስቀድመሽ ስለምታገቢው ሰው ማወቅ አለብሽ። ስለ ማንነቱ ማወቅ አለብሽ። ስለ ፍቅር ያለህ አመለካከት ምንድነው ብለሽ ጠይቂ። ኃጢአት አይደለም ወይ ደግሞ ኖር አይደለም። እሺ፣ ስለዚህ ነገር ማወቅ ፍቅር እንዴት ትገልጸዋለህ? ለአንተ ፍቅር ምንድነው? እውነት ነው ፍቅር በቃላት የሚብራራ ነገር ላይሆን ይችላል። ነገር ግን የእውነት ያፈቀረ ወንድ የእውነት ለፍቅር ትክክለኛ ቦታ ያለው ወንድ የሚናገራቸው ንግግሮች እጅግ በጣም የተለዩ ናቸው። በፍቅር ውስጥ ሪስፔክት የሚባል ነገር አለ። በፍቅር ውስጥ ነገ አለ። በእውነተኛ ፍቅር ውስጥ መከባበር አለ። በእውነተኛ ፍቅር ውስጥ አንዱ ለአንዱ ራሱን አሳልፎ ለመስጠት የሚባል ማንነት አለ። ስለዚህ ተረጋጊ። ስለተመቸሽና ስለወደድሽው አንዳንዶቻችሁማ በተለይ ከሀገር ውጭ ያላችሁ ሴቶች ምናልባት ይሄን እየሰማችሁ ከሆነ ገንዘባችሁ የምትገፈግፉት እናንተ ናችሁ። ገና ለገና ጀመር ዲስታንስ ሪሌሽንሺፕ ውስጥ ለምን ትገባላችሁ? ለምን እንኳን አይደለም በዚህ ሰዓት በዚህ ጊዜ ዲስታንስ የርቀት ፍቅር ውስጥ ሆናችሁ ይቅርና በአካልም ተኮኖ ያልተቻለበት ጊዜ ላይ ያለው ሁሉም ለጥቅሙ ሁሉም ለሆዱ የሚሮጥበት ጊዜ ላይ ያለው። ቢያንስ በፊት ጊዜው ጥሩ ነበረ። አሁን ግን ብዙ ነገሮች ከባድ እየሆኑ ባሉባቸው ሰዓቶች ላይ ጭራሽ ዲስታንስ ውስጥ ገብታችሁ ብታርፊ ይሻልሻል። የሄድሽበትን ዓላማ ብቻ አሳክተሽ መተሽ ሀገርሽ ቤትሽ ወይ ደግሞ ባለሽበት ቦታ ቶሎ በጊዜ ማግባት እቅድ ካለሽ በዚህ ነገር ውስጥ ረን አድርጊ እንጂ እንዳትገቢ። ስለዚህ የመጀመሪያው ጥያቄ ምንድነው? ለፍቅር ያለውን አመለካከት ጠይቂ። አለበለዛስ ትጎጃለሽ። ወደ ሁለተኛው እናልፋለን። ኦኬ፣ በሁለተኛ ደረጃ ከማግባታችሁ በፊት የምታፈቅሩትን ወይ ደግሞ ልታገቡ ያስባችሁትን ወንድ መጠየቅ ያለባችሁ ጥያቄ ምንድነው? በህይወትህ እጅግ በጣም የምትኮራበት ቀን ምንድነው ብላችሁ ጠይቁ። ይሄ ጥያቄ ትርጉሙ ምን ማለት ነው ገብቷችኋል? ግን በህይወትህ እጅግ በጣም የምትኮራበት ልዩ ቀን የትኛው ነው አላችሁት ማለት ስለዛ ሰው ትጋት ትለያላችሁ። መቼም ሰው በህይወቱ ሲኖር የሆነ ሊያሳካው ነገር አለ አይደለ? የሆነ ሊያሟላው የሚፈልገው ነገር አለ። ስለዚህ ስለዛ ጉዳይ ስላሳካው ነገር ስትጠይቁት የምትኮራበት ቀን የትኛው ነው ብላችሁ ስትጠይቁት ያ ሰው ምን አይነት ሰው እንደሆነ ትለዩበታላችሁ። የትጋት ሰው ነው ወይ? የእቅድ ሰው ነው ወይ? ካለፈው ላይፍ ተነስታችሁ በቃ የምትኮራበት ቀን ማለት ኦልሬዲ ፓስት ያለፈ ነገር ነው። እኔ በዚህ ቀን እኮራለሁ፣ በዚህ ነገር ላይ በጣም ደስተኛ ነኝ፣ በህይወት ይሄን ስላሳካው በጣም ደስ። ዝም ብላችሁ ስትገናኙ ተሻሽታችሁ ተላልሳችሁ ብቻ አትለያዩ። እንደዚህ ጠንከር ያሉ ጥያቄዎችን ተጠያየቁ። የኔ ፍቅር እወድሃለሁ እወድሻለሁ መባባል ብቻ አይደለም። እወድሃለሁ እወድሻለሁ መባባል ያለ ነው፣ ከጊዜ በኋላ የሚጠፋ ነገር ነው። መተሳሰብና አብሮ ተቻችሎ ተረዳድቶ አንድ ሆኖ ተፋቅሮ መኖር ነው ዋናው ቁም ነገር። ስለዚህ እነዚህን ነገሮች ሊያጠነክሩላችሁ ከሚችሉ ጥያቄዎች መካከል ሁለተኛው ጥያቄ ይሄ ነው። በህይወትህ እጅግ በጣም የምትኮራበት የምትደሰትበት ቀን የትኛው ቀን ነው? ያ ማለት ስላሳለፈው ነገር እንዲነግርሽ እየጠየቅሽ ነው ማለት ነው። ምንም የምኮራበት ቀን የለኝም ካለሽ እንዴ ደንገጥ ነቃ በይ እንጂ ምን ሆነሻል? ሰው በህይወቱ ላይ ያሳካው ነገር ምንድነው? የምትኮራበት ቀን ምንድነው ሲባል አረ ምንም የለም ምንም ያሳካውት ነገር የለም ካለሽ እንዴ ይሄ ልጅ ጤነኛ ነው ወይ? እንዴት ሰው በህይወቱ ላይ ለራሱ የሆነ የሚደሰትበት ቀን አይኖረውም እንዴ? እኔ በግሌ ለምሳሌ የምኮራባቸው ብዙ ቀናቶች አሉኝ፣ የምደሰትባቸው እንዲህ ብዬ ያሳኳቸው ያደረኳቸው በህይወቴ ብዙ ያሳለፍኳቸው ቻሌንጆች አሉ። እነዛን ቻሌንጆች እንዴት አድርጌ እንዳለፍኳቸው እኔ አውቃቸዋለሁ። ስለዚህ ይህን ጥያቄ በመጠየቃችሁ ውስጥ የዛን ሰው ጥንካሬና የዛን ሰው ትጋት ታገኙበታል። እኔ እንጃ እኔ የምኮራበት ቀን አለ እንዴ እንዲህ የሚል ከሆነ ግን ይሄ ሬድ ፍላግ ነው፣ ቀይ መስመር። ስለዚህ ላጥ ነው ማለት አለበት። በሁለተኛ ደረጃ ይሄን ጠይቁ፣ ወደ ትዳር ከመግባታችሁ ማለት ነው። ወደ ሶስተኛው እናልፋለን። በሶስተኛ ደረጃ ወደ ትዳር ከመግባታችሁ በፊት መጠየቅ ያለብሽ ጥያቄ ምንድነው? ከእኔ ጋር ባለህ ግንኙነት
ያለህ ገደብ ምንድነው ወይ ደግሞ ቀይ መስመር የምትለው ምንድነው ብለሽ ጠይቅ። ይሄ ጥያቄ የሚጠቅምሽ መቼም ታውቃላችሁ ሁሉም ሰው በህይወቱ ላይ የራሱ የኔ የሚለው ቀይ መስመር አለው አይደል? ማይደራደርባቸው ነገሮች አሉ። ይሄንን ነገር ማወቅሽ ነገ አብራችሁ በምትኖሩባቸው ጊዜያቶች ላይ ይሄ ሰው ማይደራደርባቸው ነገሮች መሆናቸውን ከተረዳሽ አንቺም እነዛን ነገሮች አክብረሽ እሱም ያንቺን ነገሮች አክብሮ ይኖራል። ለምን ይሄን ጥያቄ ባነሳሽ ጊዜ አንቺም የራስሽን በዛው ትነግሪዋለሽ። ለምን እሱም ይጠይቅሻል፣ አንቺስ ብሎ መጠየቁ አይቀርም። ሴቶች በዚህ አጋጣሚ በህይወታችሁ ማትደራደሩባቸው ነገሮችን ማስቀመጥ ይኖርባችኋል። በህይወታችሁ እኔ በዚህ ጉዳይ አልደራደርም፣ በምን አላቅም በምን እንደሆነ፣ ነገር ግን በራሳችሁ ህልም ካላችሁ በህልማችሁ ማሳካት የምትፈልጊው ነገር ካለ እንደ ትዳር አግባብ ሳትሰሚው በራሴ ነው ምናምን አይደለም። ተከባብራችሁ ተደማምጣችሁ አምናችሁበት ተግባብታችሁ። ፍቅር በነገራችን ላይ አንድ ያደርጋል ያግባባል እንጂ ሐሳብን አይለያይም። ትክክለኛ እቅድ ትክክለኛ ተግባር ከሆነ ያለሽበት የምታረጊው ነገር እንደዛ ከሆነ አንድ ያደርጋችኋል እንጂ አያለያያችሁ። ቀይ መስመር የሚባለው ነገር ተረዱ። አንቺም ጠይቂ፣ ምንድነው ቀይ መስመር? በይ አብራችሁ እያላችሁ ማትወደው ነገር እኔ ሳደርገው የማይመች ነገር ምንድነው? ኦኬ፣ በዛውም ያንቺን ሐሳብ ንገሪው። አንተ እንደዚህ ስታደርግ አይመችም፣ ደስ አይለኝም ብለሽ ያለውን ነገር አጫውቹ። ለምን በኋላ አብራችሁ በምትሆኑባቸው ጊዜያቶች እንድትከባበሩ ይረዳሻል። አስቀድመሽ ተናግረሽ ነው። ከዛ ግን ሳትናገሪ ከገባሽ ግን በኋላ ይሄ እኮ የኔ ነገር ነው፣ ይሄ ነገር እኮ አይመቸኝም ብትይ ስርዓት ያዥ ነው። ስለዚህ አስቀድመሽ ይሄ ነገር አይመቸኝም፣ ይሄ ነገር ደስ አይለኝም፣ እንደዚህ እወዳለሁ፣ እንደዚህ ያስደስተኛል ብለሽ ከአሁኑ መናገር ነው ያለብሽ ማለት ነው። እንግዲህ ወደ ቀጣይ ወደ አራተኛው እናልፋለን። ኦኬ፣ በአራተኛ ደረጃ መጠየቅ ያለብሽ ጥያቄ ምንድነው? በአስቸጋሪ ጊዜያቶችና በጭንቅ ጊዜያቶች ላይ እንዴት ነው የምትረጋጋው ወይ ደግሞ እንዴት ነው የምታሳልፈው የሚል ጥያቄ። ይሄ ጥያቄ በነገራችን ላይ አንዳንዶች ይሄ ጭንቀቶቻቸውንና ችግሮቻቸውን የሚያልፉባቸው የተለያየ አይነት መንገድ አላቸው። ሁሉም የራሱ የሆነ መንገድ አለ። አንዳንዱ ሊቆጣ ይችላል፣ አንዳንዱ ሊበሳጭ ይችላል በጣም አንዳንዱ ለምናምን በቃ ያዙ ይልቀቁ ብዙ ነገር አለ። ይሄን ነገር ማወቃችሁ ለወደፊታችሁ ነገ አብራችሁ በምትሆኑባቸው ጊዜያቶች ላይ ለሚፈጠሩ የትኛውም አይነት እንደዚህ አይነት አስቸጋሪ ጊዜያቶች ላይ እንዴት አድርጋችሁ ማለፍ እንዳለባችሁ ሊጠቁማችሁ ይችላል። ሁልጊዜ ከአንቺ ጋር ፍቅር ብቻ ሆኖ የሆነ ሰዓት ላይ ሳታስቢው ማለት ደስታውን ብቻ አይተሽ ገብተሽ ልክ ትዳር ውስጥ በምትሆኑባቸው ጊዜያቶች ላይ ብስጭት ብሎ የሆነ ባህሪው ሲቀየር እንዳደነግጪ ማለት ነው። አስቀድመሽ ከአሁኑ ማወቅ አለብሽ። ኦኬ፣ ስትናደድ ምን አይነት ባህሪ አለ፣ ስትበሳጭ ምን አይነት ባህሪ አለ፣ ነገሮች ሲበላሹብህ እንዴት ነው መረጋጋት የምትችለው የሚሉ ጥያቄዎች ከአሁኑ መጠየቅ አለባቸው ማለት ነው። እንግዲህ እነኚህ ነገሮች ሚስ እንዳታረጉ እንዳትረሷቸው። ወደ ቀጣይ ወደ አምስተኛው እናልፋለን። በአምስተኛ ደረጃ መጠየቅ ያለባችሁ ጥያቄ ምንድነው? ከቤተሰቦች ጋር ያለህ ግንኙነት ምን ይመስላል የሚል ጥያቄ። ቀላል ጥያቄ ሊመስል ይችላል አይደል? በነገራችን ላይ ከቤተሰቦቹ ጋር ስላለው ግንኙነት ጠይቆ ማወቅ የሚጠቅምሽ አንቺ ነው። ይሄ የሚያሳየው ምናልባት ይሄ ከሰዎች ጋርና ከቤተሰቡ ጋር ስላለው ግንኙነት ጥሩ ነው ወይስ መጥፎ ነው የሚለውን ለማወቅ ይረዳሻል። ለምን በነገራችን ላይ የትኛውም ሰው ከቤተሰቡ ጋር ጥሩ ከሆነ መልካም ከሆነ ለሰው ያለውን አክብሮት ያሳያል። አንዳንዱ እኔ እንዴት እንደሆነ አላውቅም፣ ቤተሰቡን አይሰማ፣ ጎረቤት አይሰማ፣ ጓደኞቹን አይሰማ እና ማንን ሊሰማ ነው? ምንም ነገር እኮ አብሮ ከሚኖር ሰው ነው የሚጀምረው። በነገራችን ላይ አብሮ የሚኖር ሰው እኮ ቢሞግተንም ለራሳችን ጥቅም ነው፣ ቢቆጣ ቢናገር ለራሳችን ጥቅም ነው። ስለዚህ ከቤተሰቦቹ ጋር ስላለው ኢንቲሜት ጠይቂ። ከቤተሰቦቹ ጋር ሰላም ነው? ከእናት ከአባት ከእህት ከወንድም ከአክስት ካጎት ምናምን ጋር እንዴት ነው ሀውቱ አፕሮች እንዴት ነው ነገሮችን ለመግባባት የሚሞክረው በምን አይነት መንገድ ነው የሚለውን ጥያቄ ጠይቂ። ለምን እንድታውቂ ይረዳሻል። በደንብ አድርገሽ እንድታውቂ ይረዳሻል። ስለዚህ ያለውን ሪስፔክት ያለውን ተግባቦት ኮሚኒኬት የሚያደርገው እንዴት ነው የሚለውን ነገር ማወቅሽ ለራስሽ ስለሚጠቅምሽ ካሁኑ ከቤተሰቦች ጋር ስላለ ግንኙነት ምን ይመስላል የሚለው ነገር አስቀድመሽ ጠይቂ ማለት ነው። እንግዲህ ወደ ቀጣዩ ወደ ስድስተኛው እናልፋለን።
በስድስተኛ ደረጃ መጠየቅ ያለባችሁ ጥያቄ ምንድነው? ስለ ታማኝነት። ታማኝነት እስከምን ድረስ ነው? ምን ያህል ነው? በነገራችን ላይ ታማኝነት ስላችሁ በአንቺና በሱ መካከል ብቻ ስላለው ግንኙነት አይደለም። በአጠቃላይ ሰው እንደመሆኑ መጠን ሚስጥር መጠበቅ ላይ እንዴት ነው? ታማኝነት ስላችሁ ግዴታ ስለ መማገጥ ወይ ደግሞ ቺቲንግ ጋር ብቻ አይደለም ሄድ ያለበት። በሰዎች መካከል ሰዎች መጥተው ለሱ በሚያማክሩት ነገሮች በሚነግሩት ነገር ላይ ምን ያህል ሰኪውር ነው፣ ምን ያህል ሌሎችን ሚስጥር የመጠበቅ አቅም አለው የሚለው ነገር ማወቅ አለባችሁ። ስለዚህ ታማኝነት ምንም ጥያቄ የሌለው ወሳኝ ጥያቄ ነው ማለት ነው። ሲቀጥል ደግሞ ለፍቅር ምን ያህል ታማኝ ነህ ብለሽ ጠይቂ። ብዙ ትዳሮች ብዙ ሪሌሽንሺፖች ገና ወደ ትዳር ያልገቡ ጭንነት ላይ ያሉ ሪሌሽንሺፖች ትዳሮችም ከሚፈርሱባቸው አንዱ ምክንያት መካከል ይሄ ነው፣ ታማኝ አለመሆን። ለትዳር አጋር ለፍቅር አጋር ታማኝ አለመሆን። ለምን ካላችሁ ብዙ ነገር የሰው ልጅ ያጓጓል አይደል? በነገራችን ላይ እዚህ ምድር ላይ አዲስ ነገር እኔ ብዙ ሰው የሚያጓጓውን ነገር ልንገራችሁ። ለምሳሌ የሆነ ወንድ ወይ ደግሞ የሆነ ሴት የሆነ ወንድ ታያለች፣ የሆነ ሴት ያያለ የሆነ ወንድ። እነዛ ሰዎች ፍቅረኛ አላቸው ወይ ደግሞ ጭኛ ወይ ትዳር አጋር አላቸው። በትዳር ውስጥ የሆነ ወንድ ከሆነና ወይ ደግሞ በትዳር ውስጥ የሆነ ሴት ከሆነች ትዳሯ ጋር ያላገኘችው ወይ ደግሞ ትዳሩ ላይ ያላገኘውን ነገር ሌላ ሴት ጋር አይቶ ሊያገኝ ይችላል። ለምሳሌ ወንዶች ምን ያስቸግራቸዋል ካላችሁ የአይን እይታ ያስቸግራቸዋል። የሆነች በጣም የምታምር ሴት ምናምን ካዩ ሊቸገሩባት ይችላሉ። ነገር ግን ሚስታቸው እኔ በነገራችን ላይ ብዙ ነገር ስናገር እኮ አልወደድም። እውነት ስለምናገር እኮ ነው የማትወዱኝ። ምን ብዬ እንደምናገር ታውቃለህ? ብዙዎች ለማመናፈስ ልበለው ወይ ደግሞ የሆነ በቃ እነሱ ደርሶ ቄስ ለመሆን ሲሞክሩ ትዳር ውጫዊ ነገር አስፈላጊ አይደለም፣ ውበት ከንቱ ነው፣ ደምግባት ማሰት ነው፣ ውስጣዊ ነገር ምናምን። ውስጣዊ ነገር ጥሩ ነው፣ እኛ መች ጥሩ አይደለም ማለት። ለምንድን ነው ብዙ ወንዶች ሚስቶቻቸውን ትተው ሌላ ሴት ጋር የሚሄዱት? እስቲ ንገሩኝ። ያቺ ሴት ከሱ ከሚስቱ የተለየ ምን የሰውነት ቅርጽ አላት? የተለየ ሌላ ተጨማሪ ሶስተኛ ጡት አላት? እስቲ ንገሩኝ። ባለቤቱም ሁለት ጡት ነው ያላት፣ ውጪ የቋመጠባትም ሁለት ጡት ነው ያላት። ባለቤቱም ሁለት እግር ነው ያላት፣ ያቺም ሁለት እግር ነው ያላት። ባለቤቱ አርቲፊሻል ፀጉር ታድርግ አታድርግ ባላቅም፣ ግን ያቺም ያው የራሷን ፀጉር አላት፣ አርቲፊሻልም ፀጉር አላት። ግን ምንድነው ልዩነቱ? ለምንድን ነው ማለት ስለመማገጥ ስናወራ፣ አብሮ ስለመተኛት፣ አብሮ ሴክስ ስለማድረግ ስናወራ ከባለቤቱም ጋር አብሮ ሴክስ ያደርጋሉ፣ ከዛችም ሴት ጋር አብሮ ሴክስ ያደርጋሉ። ተመሳሳይ አይነት ነገር ነው ያላቸው። ግን ምንድነው ሚስጥሩ? እኔ ደጋግሜ ስለ ውጫዊ ነገር ስናገር አንዳንዶች ሲጀመር የሌላችሁ ሴቶች ናቸው እንደዚህ የሚናገሩ፣ እንደዚህ ብላችሁ የምትመልሱ። ለምሳሌ የትኛውም ወንድ ቆንጆ ሴት ይወዳል፣ ተክለ ቁመኗ የሚያምር ራሷ የምትንከባከብ ስለ አዳዳዳ ትላለች። ከኔ ጋር እዚህ ጋር መጣሽ ያኘኝ ከምትይ ራስሽን አትንከባከቢ? ምን ከኔ ጋር ትለፋደጃለሽ? እኔ ነግሬሽ አልፋለሁ። እዚህ ጋር አለቀ። ምን ይመጣል? ላንቺ ነው እዚህ ጋር ይጮካል። ራስሽን ጠብቂ። ራስን መጠበቅ ለወንድ እኮ አይደለም ለራስ ነው የተመለ ለራስም ጭምር ጤንነትም እኮ ነው። ምንድነው ጽድት ማለት ልብስ ማለት ያለውን ጥብ ማድረግ፣ አቋም እንዲስተካከል የሆነ ኤክሰርሳይዝ ማድረግ የተበላሸ ከሆነ ማለት ነው። ስብ ዘብዝፈሽ ምን ያደርግልሻል? አትሮጭም እንዴ? ቁጭ ብለሽ እስከ ሶስተኛ እያንቀረሽ ቡና የጠጣሽ ሰው ከምትቦጪ ምን ችግር አለ? ለሃያ ደቂቃ ዱብ የሆነ ነገር ብትይ ምን ትሆኛለሽ? የልጅ ኃላፊነት ነው ይገባኛል፣ አውቃለሁ። ግን ከ24 ሰዓት ከተሰጠሽ ሰዓት ላይ 20 ደቂቃ የምትሆን አታጭም። ከልብ ካለቀሱም ባይገድም ዝፍዝፍ ያለ ሰውነት ካለሽ በቃ አስተካክዩ ነው። ለምን እኔ እውነቱን ልንገራችሁ፣ አሁንም የምትሰድቡኝ ከሆነ ስደቡኝ፣ የራሳችሁ ጉዳይ ነው። ለራስሽ ነው የምነግርሽ። አብዛኛው የኢትዮጵያዊ ማህበረሰብ እዚህ ሚዲያ ላይ አላያችሁም? እዚህ ሶሻል ሚዲያ ላይ በጣም አንድ ወንድ የሆነች በቃ በጣም ግዙፍ የሆነች ሴት ዴት አድርጎ ስታዩ ኧረ ይሄ ልጅ አሰርታበት ነው ይባላል። ኧረ ገንዘብ ሰጠው ነው ይባላል። ለምንድን ነው እንደዛ የሚባለው? እስቲ እውነቱን ነው። ለምን እይታ ውስጥ አይገቡም ተብሎ ስለሚታሰብ እንደዚህ በጣም ድርቅርቅ የሚሉ ሴቶች። ይሄ የሚያሳየው ለምንድን ነው? በወንዶች እይታ ለምሳሌ ብዙ ጊዜ ሴቶች ወንዶች ወፍራም ቢሆኑ ምን ቢሆኑ ብዙ እንግዲህ ላይ ላችሁ ይችላል። ዋናው የዛ ሰው ማንነት ነው ትላላችሁ።
የሚያከብረኝ ከሆነ የሚንከባከበኝ ፍቅር የሚሰጠኝ ከሆነ ብዙ መልክ ላይ ብዙ ናችሁ። አንዳንዶቻችሁ ልታዩ ትችላላችሁ፣ ይገባኛል። ወንድ ጋር ግን ስትመጪ መጀመሪያ አንቺን ቀርቦ ራሱ ለማውራት የውጭ እይታ ማየት አለ። አብዛኛው ሴቶች ብዙ ጊዜ ዴት ለማድረግ ያስቡና ብዙ ወንዶችን ልክ ቴክስት ልከው ወይ ደግሞ በምን እያወሩ ወንዱ ፕሮፋይሏን ያያል። መጀመሪያ ስልኳ ላይ ያለውን ፕሮፋይል ያስቀመጠችው ፌስቡክ ላይ ምናምን ያይና ካልተመቸችው ብሎክ ሊያደርጋት ይችላል ወይ ደግሞ ላያወራት ይችላል። ውስጧ ግን እኮ ጥሩ ሊሆን ይችላል ሴት ግንስ ውጫዊ ነገር ያለ ለምን በቃ ኢትስ ኔቸር ተፈጥሮን ታዲያ ምን ወስዳችሁ ትቀብሩታላችሁ? ስለዚህ ያወራውኝ ያለው ቺቲንግ የሚባለው ነገር ሌላ ቦታ ጋር እንዳይሄድ የምትፈልጉ ከሆነ ቤታችሁ ውስጥ ያለውን ነገር ፊክስ አድርጉት። እሱን ሊማርከው የሚችለውን ነገር የትኛውም ሰው እኮ ምግብ ለመብላት ሲፈልግ እኮ በሚማርክ አቀራረብ የቀረበ ምግብና ለምሳሌ ተመሳሳይ ምግብ በሚማርክ መንገድ ሲቀርብና በማይማርክ መንገድ ሲቀርብ አንድ አይደለም። ስለዚህ እያልኩኝ ያለሁት እኔ ስለ ወፍራም ሴቶች ወይ ደግሞ ስለ ምናምን ሴቶች አይደለም። ቤት ውስጥ ወንዱ ማግኘት የሚፈልገውን ነገር ከቻልሽ እና የሚቻል ከሆነ አድርጊ። ያው እንግዲህ ይሄ ቪዲዮ ለሴቶች ስለሆነ ለወንዶች ሌላ ጊዜ እሰራለሁ። ማስተካከል የምትችሉን ነገር አስተካኪ። ይሄን ካስተካከልሽ ሌላ ቦታ ጥሎ ሌላ ሴት ጭን ስር የሚልከሰከስበት ምንም አይነት ምክንያት አይኖረውም። ስለዚህ ተረጋጉ ሴቶች። ያ ጉዳይ ብቻ አይደለም፣ ባህሪ አንዳንድ ጊዜ በቃ ቤቱ እኔ መሆን ያለበትን ልንገራችሁ፣ ቢሆን የሚሻለውን ነገር ልንገራችሁ። አንድ ወንድ ከስራውን ሰርቶ ቤተሰቢ ብሎ ለመምጣት መናፈቅ መቻል አለበት። በነገራችን ላይ እንዲናፍቅም እንዲሰለችም ልታደርጉት የምትችሉት እናንተ ናችሁ። እኔ አሁን ስራዬን ሰርቼ ወደ ቤቴ መምጣት ሳስበው እንዴት ከቤቴ ባልወጣ ራሱ ደስ የሚለኝ ጊዜ አለ። ለምን? ቤቴን እንድወድ የምታደርግ ሚስት አለችኝ። ቤቴን እንድናፍቅ የምታደርግ፣ እንዳልሰለች የምታደርግ፣ የምትንከባከብ፣ እንደ አዲስ የምታደርግ። ረዳችሁኝ አባባሌ? ስለዚህ ለባሎች በመሰረቱ ያው እውነተኛ ፍቅር ከሌላችሁ እኮ ምን ታደርጉታላችሁ? ይሄ እውነተኛ ፍቅር ላለው ሰው የሚደረግ ነገር። አንዳንዶቻችሁ የሆነ እድር ቤት የገባችሁን ይመስላል ትዳር ውስጥ በመዋጮ ነው የምትኖሩት። ይሄን አምጣ ይሄን አምጪ እየተባባላችሁ። ፍቅር እኮ ካለ ባይበላም እኮ ይኖር ታውቃላችሁ። ግን አንዳንዶቻችሁ አይምሯችሁ ተደፍኗል። ገንዘብ ላይ ብቻ ስለሆነ ትኩረታችሁ ያለው አብሯችሁ ከሚኖረው ሰው ይልቅ ትርኪ ሚንኪ የሆነ አገስገሰሳችሁ የምትኖሩበት ነገር ላይ ነው። ሜካፓችሁ ምናምን ታስተካክሉበት ነገር ላይ ብቻ ትኩረት ስለምታደርጉ ሲያገኝና ሲያጣ አንድ አይደላችሁ። ተረጋጉ እናንተ ሴቶች። ህይወት አንዴ ናት ተብሎ ዝም ብሎ የሆነ ይሄ የተራ አይነት ኑሮ አይኖርም። ለጥቅማ ጥቅም ነገሮች ብቻ የምትፈላልጉ ከሆነ እናንተ አሳማዎች ናችሁ። ልንገራችሁ በግልጽ ዝም ብላችሁ መብላት ማስገባት። አረ ከዛም ያልፋል ህይወት እኮ ከዛም ያልፋል። ህይወት መተሳሰብ አለ። ነገሩ የዘንድሮ ሰው እኮ ክፉ ነው አለ። በነገራችን ላይ አሁን በህይወት የተረዳሁትን ነገር የትኛውም ሰው ለእናንተ ጥሩ የሚሆንላችሁ እሱ የሚፈልገውን ነገር ከእናንተ ጋር እስከሚያገኝ ብቻ ነው። ካገኘ በኋላ አይፈልጋችሁ። ሰው መጥፎ ነው። በጣም የተረዳሁት ነገር ሰው ከሰው ጋር አብሮ መኖር የሚፈልገውም ሆነ አብሮ የሚኖረው ከዛ ሰው የሆነ የሚፈልገው ነገር እስካለ ጊዜ ብቻ። ከዛ ውጪ አብሮ ለመኖር ማንም ሰው አይፈልግም። ይሄ የሚያሳየው ምን ያህል የሰው ልጅ እንደወደቀ ነው። አብሮ መኖር የሚባለውን ነገር አለመፈለጉን ሳይ አንዳንድ ጊዜ አባቶቻችን ያለፉ የዛሬ 50 60 እና 70 ዓመት በፊት የነበሩ አባቶቻችን ይሄ ኢትዮጵያዊነት ባህል ተሳስቦ መኖር፣ መረዳዳት፣ አንዱ ሲቸግረው ከጎኑ መሆን፣ አንዱ ካጣ አንዱ ከራበው እንጀራ ይበዳደሩ እንደነበረ ሳስብ ራሱ አንዳንዴ ይገርመኛል። አሁን ያለውን ትውልድ አይቼ የበፊት እናትና አባት እንግዳ ሲመጣ እኮ እንጀራ ይበዳደራሉ፣ እቃ በእቃ ይለዋወጣሉ። የኛስ ትውልድ አሁን ላይ ለምን በአፍጢማ አትተከለው? ለምን በአፍጢምሽ አትተከይም? ምን አገባችሁ? ስለዚህ ወደ መተሳሰብ ግቡ። ህይወት አንድ ጊዜ እንላችሁ ይፈልጉ። በቃ እርሱት። አንዳንድ ጊዜ ነገሮችን ቀለል ለማድረግ ሞክሩ። ብዙ ነገሮችን አታከብዱ። ለማን ብላችሁ ታከብዳላችሁ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደል? ቤታችሁም ኑሩ። እገሊት የሆነ ቀሚስ ስለለበሰች አንቺ አለበሽምና ምን ይፈጠር? ያላችሁ ቀን ትለብሳላችሁ። በቃ አለቀ። ምን? ስለዚህ በቻልሽው አቅም ታማኝነት ላይ ለመስራት የምትፈልጊ ከሆነ ቤቱን እንዲወድ አድርጊው። ቤቱን እንዳይጠላ አድርጊው። ቤቱን እንዲጠላ የምታደርጊው ከሆነ እንኳን ደስ አለሽ።
አንቺን ትቶ ሌላ ሴት ጋር ይሄድልሻል። ከዛ እየተኛ ይመጣልሻል፣ ህይወትሽ ይበጠበጣል ማለት ሶ ሪስፔክት የሚባል ነገር አለ። ወደ ቀጣዩ እናልፋለን። እንግዲህ በሰባተኛ ደረጃ ወደ ትዳር ከመግባታችሁ በፊት መጠየቅ ያለባችሁ ጥያቄ ምንድነው? ምናልባት ከ5 እና ከ10 ዓመት በኋላ የህይወት ራዕይ ግብህ ምንድነው ብለሽ ጠይቂ። ይሄ በነገራችን ላይ ለጠንካራ ወንዶች የሚጠየቅ ጥያቄ ነው። ዝም ብሎ ለተራ ወንዶች አይደለም። ምክንያቱም አንዳንድ ሰው ዛሬው በላ ዛሬው ሞተ፣ እንደዚህ ነው የሚለው። በላው ሞት እንጂ እቅድ በዚህ ጊዜ ይሄን አሳክቼ በዚህ 10 ዓመት ጊዜ ውስጥ ይሄን ማድረግ አለብኝ፣ ቤት መግዛት ከሆነ ቤት መግዛት፣ መኪና መግዛት ከሆነ መኪና መግዛት፣ ትዳር መስርቼ ምናምን ከቁሳቁስ የሚወጣ አንዳንድ ሀሳቦች አሉ። እነዚህን ሀሳቦችን ጠይቂ። ግልጽ ነው የነገርኳቸው ያሉት ነገር። ራዕይህ ምንድነው? አላማህ ምንድነው? በህይወትህ ላይ ማሳካት የምትፈልገው ነገር ምንድነው ብለሽ ጠይቂ እያልኩሽ። ዝም ብለሽ ምድድ ብለሽ አትግቢ። አንዳንዱ ማሳካት የሚፈልገው ነገር የለው፣ ቢኖረውም አቅም ስለሌለኝ ነው ስላጠረኝ ነው ይላል። ግን አቅም እንዲኖረው ሊያደርገው የሚችለውን እንቅስቃሴ እንኳን አያደርግም። ስለዚህ እየነገርኳቸው ያለሁት ምንድነው? እቅዱን ጠይቂ። ከ5 ከ10 ዓመት በኋላ ራዕይ ምንድነው? ይሄን መጠየቅሽ ስለዛ ሰው ምን ያህል ጠንካራ ነው፣ ምን ያህል ታታሪ ነው የሚለውን ነገር እንድታውቂ ይረዳሻል። ይሄን ጠይቀሽ፣ በተለይ ይሄን ጥያቄ ጠይቀሽ ተራ አይነት ምላሽ ከመለሰልሽ ይግባሽ። አሁን በጉብዝና ወራት እንደዚህ ተራ አይነት ወሬ ንግግሮች ማውራት ከጀመረ 30 እና 35 40 ካለፈው በኋላ ማንንም ተስፋ ቆርጦ ጎልምሶልሽ ነው ቁጭ you have to be asked። ይሄን መጠየቅ አለባችሁ ማለት ነው። ወደ 8ኛው እናልፋለን። ኦኬ፣ በ8ኛ ደረጃ መጠየቅ ያለባችሁ ጥያቄ ምንድነው? በግንኙነታችን ውስጥ እንድቀይርልህ ወይ ደግሞ እንዳሻሽልልህ የምትፈልገው ነገር አለ ወይ? በነገራችን ላይ ይሄን ጥያቄ የሚጠይቁ ሴቶች በጣም ልባም የሆኑ ሴቶች ናቸው። ማለት ለነገ ለሚኖራቸው ህይወት፣ ነገ ለሚገነቡት ህይወት የተሻለ ፍቅር፣ የተሻለ ጊዜ፣ የተሻለ ህብረት እና ነፃ የሆነ ግንኙነት መፍጠር የሚፈልጉ ሴቶች የሚጠይቁት ጥያቄ ነው። ምን በግንኙነታችን አሁን ባለንበት በእኔና በአንተ መካከል ባለው ግንኙነት ላይ ምን እንዳሻሽል ትፈልጋለህ? ምን እንድቀይርልህ ትፈልጋለህ? በነገራችን ላይ ይሄን ጥያቄ ስትጠይቁ የሚያሳየው ሲጀመር ቁጭ ብላችሁ እየተወያያችሁ ነው፣ ጊዜ እየተሰጣጣችሁ እንደሆነ ነው የሚያሳየው። ዝም ብሎ ተገናኝቶ በልቶ ጠጥቶ ወክ አድርጎ መለየት አይደለም፣ ከዚህም ያልፋል። ስለዚህ አብራችሁ በምትሆኑባቸው ጊዜ ስትገናኙ መጠየቅ ያሉበት ጥያቄዎች መካከል አንደኛው ምንድነው እንዳስተካክለው የምትፈልገው ነገር፣ ያልተመቸ ባህሪ ምንድነው? የሚቻል ከሆነ ታስተካክያለሽ። በነገራችን ላይ ይሄን ስትጠይቂ በተዘዋዋሪ የእሱንም አንቺም ለመንገር እየሞከርሽ ማለት እሱ እንዲያስተካክል ወይ ደግሞ እንዲያሻሽልሽ የምትፈልጊውን ነገር ልትነግሪው እየጣርሽ ነው ማለት ነው። ምክንያቱም አንቺስ ብሎ መጠየቁ አይቀርም። እኔ ምን እንዳሻሽል ትፈልጊያለሽ፣ ምን እንድቀይር ትፈልጊያለሽ ብሎ መጠየቁ አይቀርም። ስለዚህ ሴቶች ያልተመቻችሁን ነገር በግልጽ ተናገሩ። ይሄ ነገርክ ደስ አላለም፣ ይሄ ነገርክ ምናልባት አላስተዋልከው ሊሆን ይችላል፣ ግን በእኔና በአንተ መካከል ጥሩ ያልሆነ ስሜት እየፈጠረብኝ ይገኛል እና ይሄን ነገር ብታስተካክል ደስ ይለኛል ብለሽ በምትነግሩ ሰዓት ያ ጥያቄ ወይ ደግሞ ያ የነገርሽው ነገር መቼም ካይኖር አይወጣም። ስለዚህ አስቀድመሽ ካሁኑ መናገር ነው፣ ግግም ብለሽ ሳትፈሪ። ኦኬ፣ ይሄን በመጠየቃችሁ ታተርፋላችሁ እንጂ ምንም የምትጎዱት ነገር ይሄ ነው። እንግዲህ 8ኛው ወደ 9ኛው እናልፋለን። ኦኬ፣ እንግዲህ በ9ኛ ደረጃ መጠየቅ ያለባችሁ ጥያቄ ካለፈው ህይወት ወይ ደግሞ ካለፈው የፍቅር ግንኙነት ከነበርክበት የፍቅር ግንኙነት ምን አስተማረ ወይ ደግሞ ምን ተማርክበት የሚለው ጥያቄ። መቼም በዚህ ምድር ላይ የትኛውም ሰው ትዳር ውስጥ ከመግባቱ በፊት ያሳለፈው የሆነ ላይፍ ይኖራል ወይ አንዱ ለሱ ይኖራል እኮ የትኛውም ሰው። ምናልባት አንዳንድ የሌላቸው ሰዎች ያው ድለኛ የሆኑ ሰዎች ናቸው። ግን አብዛኛውን ሰው ስትጠይቁ ዛሬ አግብታው ከምትኖረው ሰው በፊት ወይ ደግሞ አግብቷት ከሚኖራት ሴት በፊት ሁሉም ሰው ከኋላው የነበረው የሆነ የፍቅር ታሪክ ይኖራል። ይሄ ዲፕ የሆነ ነገር ባይኖረው ግን የሆነ ትውውቅና በእነዛ ሰዎች መካከል የነበረ መግባባት ነበር። ስለዚህ ከዛ ህይወትህ ምን ተማርክ? ይህን መጠየቃችሁ ለምን እንደሚጠቅማችሁ አሁን ከእናንተ ጋር በሆነበት ሰዓት ላይ ትናንትና በነበረበት የፍቅር ግንኙነት ላይ የተማረውን ነገር ልክ ከእናንተ ጋር አሁን ባለበት ሰዓት ለማስተካከል ይሞክራል ወይ የሚለውን ለማወቅ ነው። ለምሳሌ በፊት ከነበረበት የፍቅር ግንኙነት ጊዜ ባለመስጠት ተጣልተው ከሆነ ለሷ ጊዜ ባለመስጠቱ ከሷ ጋር ተቀያይሞ ከሆነ
አሁን ላይስ ጊዜ እየሰጠኝ ነው ወይ የሚለውን ነገር ቼክ ታደርጊያለሽ ማለት ነው። ምን ያህል አስተካክሏል፣ ምን ያህል ነገሮችን ጥሩ አድርጓቸዋል የሚለውን ነገር ቼክ ታደርጊያለሽ። ስለዚህ ካለፈው ህይወትህ ምን አስተማር፣ ምን ተማርክበት? በፊት ከነበር ይሄ ዲቴል በነገራችን ላይ እኔ ይቅርታ አድርጉልኝ ስለ አለፈ የፍቅር ግንኙነታችሁ ዲቴል ባታወሩ በቃ ይመስለኛል። ዲቴል አታውሩ። አንዳንድ ጉዳዮች አንዳንድ ነገሮች ዲቴል አይወሩም። እሺ ሶ ፕሊዝ ባካችሁና በጣም ዲቴል ሳታወሩ ግን ስላለፈው ስህተት ብቻ አንስታችሁ ምን ተማርሽ ብላችሁ ማውራት ምንም ችግር የለውም ማለት ነው። እንግዲህ ወደ 10ኛ ነው የምናልፈው። 10ኛው ላይ ያለው ነጥብ በጣም ወሳኝ ነጥብ ነው። ወደ 10ኛው ነው። እንግዲህ በ10ኛ ደረጃ ወንዶችን ወደ ትዳር ከመግባታችሁ በፊት መጠየቅ ያለባችሁ ጥያቄ ምንድነው? እዚህ ድረስ መጣችሁ ግን ይሄን ቪዲዮ ላይክ ያላረጋችሁ ሰዎች አላችሁ። አረፉ እንጂ ኧረ እንዳንቀያየም ላይክ አድርጉት እንጂ ተመችቷችሁ አይደል እየሰማችሁ ያላችሁ። እባካችሁ ቪዲዮን ላይክ አድርጉ። አዳዲስ ከሆናችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ የሚለው ምልክት በመጫን ቤተሰብ መሆን እንችላለን። እንደዚህ የሚጠቅሙ ቪዲዮዎችን በመለቀቅ ሰዓት ለእናንተ ኖቲፊኬሽን እንዲደርሳችሁ ያደርጋል ማለት ነው። እና ደግሞ ሌሎች መማር አለባችሁ ብላችሁ ካስባችሁ ቪዲዮ ኮፒ ሊንክ፣ ሼር ምናምን እያደረጋችሁ ለብዙዎች አድርሱልኝ ማለት ነው። ቀጥታ ወደ ሀሳቡ አልፋለሁ። ኦኬ፣ በ10ኛ ደረጃ መጠየቅ ያለብሽ ጥያቄ ምንድነው ማለት ነው? በእኔ ላይ የምትወደውና የምታደንቀው ባህሪዬ ምንድነው ብለሽ መጠየቅ። ይሰማል አይደል? በቃ የምትወደው ነገር የምታደንቀው ነገር ምንድነው ብለሽ ጠይቂ። ይሄን መጠየቅሽ ሞር ኦኬ ይሄን ነገሬን አስተውሎታል ማለት ነው፣ ማለት በዚህ ልክ ትኩረት ሰጥቶኛል ማለት ነው የሚለውን ነገር እንድታውቂ ይረዳሻል። ነገር ግንስ ይሄን ስትጠይቂ ማለት ያው ማለት ምን አዲስ ነው እንዲህ ያለ የሚደናበር ከሆነ ሪድ ፍላግ ቆም ብለሽ ጠይቂ። ይሄ ነገር እንዴት ነው በዚህ ልክ ማለት እንዴት የሚያደንቀው ነገር የሚመቸው ነገር ምንም የለም ማለት ነው፣ የሚወደው ነገር ከኔ ምንም የለም ማለት ነው የሚለውን ነገር መጠየቅ አለብሽ። የሚወደው ነገር ከሌለ የሚያደንቀው ነገር ከሌለ ስፔሲፋይ አድርጎ ይሄ ነገር ይመቸኛል የሚልሽ ነገር ከሌለው ሪሊ ወድሻል? እርግጠኛ ነሽ? አይመስልም። የትኛውም ወንድ ስለሚወዳት ሴት ኳሊቲ ያውቃል። ስለሚያፈቅራት ሴት፣ ስለተመቸችው ሴት የሆኑ ኳሊቲዎች አሉ። ዋው እሷ እኮ እንደዚህ ናት፣ እሷ እኮ እንደዛ ናት፣ እሷ እኮ እንደዚህ ናት ብሎ የማለት አቅም አለው። እንደዚህ ካላለሽስ ራን አዌይ መሮጥ ነው ያለብሽ፣ ማምለጥ ነው ያለብሽ። በኋላ ትዳር ውስጥ ከገባሽ በኋላ ይጀምርልሻል። አንደኛ ይሄ ነገርሽ አይመቸኝም፣ ሁለተኛ ይሄ ነገርሽ ይደብረኛል ምናምን ማለት ይጀምራል። ስለዚህ ይሄ ነገር ከመፈጠሩ በፊት የኔ እናት አስቀድመሽ ላጥ ነው ማለት ያለብሽ። ሶ እንግዲህ ይሄ ነው ማለት ነው። ምናልባት በግል የማማከር አገልግሎት ማግኘት ትፈልጋላችሁ፣ ግራ ገብቷችኋል፣ ከፍቅረኛችሁ ጋር ተጣልታችኋል፣ ከትዳር አጋራችሁ ጋር ምን ላይ ያልተስማማችሁት፣ ወሲብ ላይ ያልተስማማችሁም ወይስ መግባባት አልቻላችሁም ምን የሚለውን ነገር በግል እኔን አግኝታችሁ ማማከር የምትፈልጉ ሰዎች ያው ስክሪን ላይ ያስቀመጥኩላችሁ ዩዘር ኔም እና ስልክ ቁጥር አለ። ዩዘር ኔሙን ለቴሌግራም ተጠቀሙት። ስልክ ቁጥሩን ደግሞ ዋትስአፕ እና ኢሞ የምትጠቀሙ ሰዎች በዛ መጣችሁ ኮሜራም ቦቲም ላይ ልታወሩ ትችላላችሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ